ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ ስለ አላር ፕላስቲ ወይም ደግሞ የአፍንጫን ስፋት እንደዚሁም ደግሞ የአፍንጫን የቀዳዳ ሁኔታዎችን የማስተካከል ሕክምና ምን ይመስላል ፕሮሲጀሩን ወይም ደግሞ ሕክምናውን በተመለከተ እንደዚሁም ደግሞ በተጨማሪ የመዳን ሁኔታው ምን ይመስላል በዚህ ዝግጅት እንነጋገራለን። አንድ ሰው አላር ፕላስቲ ወይም ደግሞ የአፍንጫ የቀዳዳን ስፋት የመቀነስ ሕክምና የሚያደርግበት ምክንያት ኮስሞቲክ ወይም ደግሞ እንዲሻሻል የሚፈልገው ነገር ሲኖር ነው። በተለይ ደግሞ የአፍንጫቸው ቀዳዳ ሰፊ ሆኖ የሚሰማቸው ሰዎች እንደዚሁም ደግሞ የአፍንጫቸው ቀዳዳ ልዩነት ያላቸው ሰዎች አላር ፕላስቲን በማሰራት ወይም ደግሞ የአፍንጫ ቀዳዳን በማስጠበብ ለውጥ ማግኘት ይችላሉ። የአፍንጫ ቀዳዳ የማስጠበብ ህክምና ብዙ በተለይ ፊት ላይ ለውጥ ሊያመጣ ከሚችል ህክምናዎች መካከል እንደዚሁም ደግሞ ኮስሞቲክ ብለን ከምንጠራቸው ህክምናዎች መካከል ይመደባል። አንድ ሰው አፍንጫውን ለማሰራት ወይም ደግሞ የአፍንጫውን ቀዳዳ ለማስጠበብ ማሟላት ያለበት ሁኔታዎች ይኖራሉ። ለምሳሌ ጥሩ ጤና መኖር፣ እንደዚሁም ደግሞ ሲጋራ የማያጨስ ሰው መሆኑን ማረጋገጥ ያስፈልጋል። እንደዚሁም ደግሞ ከዚህ በፊት የአፍንጫ ቀዶ ህክምና ከተሰራለት ያ የተቀደደ ወይም ደግሞ የታከመው ቦታ በጥሩ ሁኔታ እንደዳነ ማረጋገጥ ያስፈልጋል። ሌላውና በጣም ወሳኙ ነገር ሰዎች የህክምናውን ውጤት የሚያዩበት እይታ ነው። በተለይ ብዙ ሰዎች እነዚህን የህክምና አይነቶች ወይም ደግሞ ኮስሞቲክ የህክምና አይነቶችን በጣም በከፍተኛ ሁኔታ ለውጥ ያመጣል ብለው የመጠበቅ ዝንባሌ አለ። ነገር ግን የህክምናውን ሊሚቴሽን ወይም ደግሞ ህክምናው ማስተካከል የሚችላቸውን ነገሮች እንደዚሁም ደግሞ ታካሚው ያለውን ችግር ማወቅ ያስፈልጋል። ይሄ ለሚመጣው ውጤት በጣም እጅግ አስፈላጊ ነው። ስለዚህ እንደዚህ አይነት ህክምናዎች ከመደረጋቸው በፊት ኮንሰልቴሽን ወይም ደግሞ ከሐኪም ጋር ምክክር መደረጉ በጣም እጅግ አስፈላጊ ነው። ምክንያቱም ታካሚው ላይ የሚኖረውን ጫና እንደዚሁም ደግሞ ያለውን የመረዳት ሁኔታ በደንብ ማወቅ ለሚመጣው ውጤት እንደዚሁም ደግሞ ታካሚው የሚመጣውን ውጤት ኤክስፔክት የሚያደርግበትን መንገድ በደንብ ይቀይራል። ስለዚህ ከሐኪም ጋር የሚደረገው ውይይት በጣም እጅግ አስፈላጊ ነው። ሌላው ደግሞ ሰዎች ከአፍንጫ ማስጠበብ ጋር ተያይዞ የሚጠይቁት ጥያቄ የአፍንጫ ማስጠበብ መቼ ይድናል የሚለውን መመለስ ያስፈልጋል። የአፍንጫ ቀዶ ህክምና የተለያዩ ሊሆኑ ይችላሉ። የጫፉን ክፍል ወይም ደግሞ ቲፕ ፕላስቲ ብለን የምንጠራው እንደዚሁም ደግሞ የአፍንጫ የቀዳዳውን የጎን ክፍል አላር ፕላስቲ ብለን በምንጠራው ህክምና እንደዚህም ደግሞ ሙሉ ሴፕቶ ራይኖፕላስቲ ብለን የምንጠራው የአፍንጫን ሙሉ ለሙሉ የማስተካከል ህክምና የሚድኑበት ጊዜ የተለያየ ነው። አላር ፕላስቲ ወይም ደግሞ የአፍንጫን የቀዳዳ ክፍል ቀዶ ህክምና ሰዎች ካረጉ በኋላ ኢዴማ ወይም ደግሞ እብጠቱ ሙሉ ለሙሉ ከ1 እስከ 2 ሳምንት ባለ ጊዜ ውስጥ መጥፋት ይኖርበታል። እንደዚህም ደግሞ በአንድ ሳምንት ውስጥ ክሩን ከዛ ከተሰፋበት ቦታ ላይ እናነሳለን። እንደዚሁም ሙሉ ለሙሉ ወይም ደግሞ በጣም አሪፍ የሚባል የመዳን ሁኔታዎች ከ1 እስከ 3 ወር ባለ ጊዜ ውስጥ መኖር ይኖርባቸዋል። በተለይ የመዳን ችግር ያለባቸው የጨረር ህክምና በአንገት አካባቢ የሚወስዱ እንደዚሁም ደግሞ በፊት ጠባሳ ያላቸው ሰዎች ወይም ደግሞ ከዚህ በፊት አፍንጫቸውን ወይም ደግሞ አፍንጫቸው አካባቢ ላይ ተሰርቶ የሚያውቅ ጠባሳ ካለ የመዳን ሁኔታው ወይም ደግሞ የሚድንበት መንገድ ወይም ደግሞ ጊዜ ለውጥ ሊኖረው ይችላል። እንደዚሁም ደግሞ ከዚህ ጋር በተያያዘ ሰዎች አላር ፕላስቲ ወይም ደግሞ አፍንጫን ማስጠበብ የሚያስከትለው ውስብስብ የጤና ችግር አለ ወይ ብለው ማወቅ ይፈልጋሉ፣ ይጠይቃሉ። በተለይ እነዚህ ችግሮች ወዲያውኑ ወይም ደግሞ ቀዶ ህክምናው ከተደረገ ከቆይታ በኋላ ሊከሰቱ የሚችሉ ችግሮች ናቸው። ወዲያውኑ የሚከሰቱ ምንላቸው በአብዛኛው በቁጥጥር ስር መዋል የሚችሉ ችግሮች ናቸው። ለምሳሌ አንድ የአፍንጫ ክፍል ወይም ደግሞ የፊት ክፍል ከተሰራ እብጠት ይኖረዋል፣ መቅላት ይኖራል። እንደዚህም ደግሞ አልፎ አልፎ የተወሰነ የመድማት ሁኔታ እዛ አካባቢ ላይ ሊኖር ይችላል። እነዚህ ችግሮች ወዲያውኑ መቀረፍ የሚችሉ ናቸው። እንደዚህም ደግሞ አንድ ቁስል ለመዳን እነዚህን ስቴጆች ማለፍ ይኖርበታል። ማበጥ፣ መቅላት ኤክስፔክት ይደረጋል ወይም ደግሞ ይጠበቃል። ነገር ግን የተጋነነ ማበጥ፣ መቅላት እንደዚህም ደግሞ በቁስሉ አካባቢ የመግል ምልክት መኖር እነዚህ በጣም መጥፎ ምልክቶች ናቸው። እንደዚሁም ከተወሰኑ ሳምንታት በኋላ ደግሞ የሚመጡ ለውጦች ይኖራሉ። በተለይ እነዚህ ኮምፕሊኬሽኖች ወይም ደግሞ ውስብስብ ችግሮች ጠባሳ ሊሆን ይችላል። እንደዚሁም ደግሞ የሰርጂካል ሳይቱ ወይም ደግሞ ቀዶ ህክምናው የተደረገበት ቦታ ኢንፌክሽን መኖር ሊሆን ይችላል። እነዚህ በጣም እጅግ አስፈሪ የምንላቸው ውስብስብ ችግሮች ናቸው። እነዚህ ችግሮች እንዳይከሰቱ በጣም በጥንቃቄ ቀዶ ህክምናው መከናወን አለበት። እንደዚሁም ደግሞ ታካሚው በቤት ውስጥ የሚያደርጋቸው ጥንቃቄዎች በጣም እጅግ ወሳኝ ናቸው። እነዚህ ጥንቃቄዎች ማይደረጉ ከሆነ ኮምፕሊኬሽኖቹ ወይም ውስብስብ የጤና ችግሮቹ ከየትኛውም ደረጃ ላይ ከቀዶ ህክምናው በኋላ ሊነሱ ይችላሉ።
በመዳን ሂደት ውስጥ እንደዚሁም ደግሞ የተለየ ንክኪ እንደዚሁም ደግሞ አደጋ እንዲሁም ደግሞ ክሩ ቀድሞ መፈታት እንዲህ አይነት ችግሮች ከፍተኛ የሆነ ጉዳት ሊያስከትሉ ይችላሉ። እንደዚሁም ደግሞ ውስብስብ የሆነ የጤና ችግር ሊያመጡ ይችላሉ። አፍንጫ ደግሞ እንደምታውቁት የፊት ክፍል ላይ ነው ያለው፣ ተጽዕኖ በጣም ከፍተኛ ነው። እንደዚሁም ከዚህ ጋር በተያያዘ የአላር ፕላስቲ ሕክምና ዋጋ ምን ይመስላል ብለው ሰዎች ይጠይቃሉ። እነዚህ የሕክምና ሁኔታዎች የተለያየ ሀገር ላይ የተለያየ ክፍያ ሁኔታዎች ይኖራሉ። እኛም ሀገር የተለያየ ክፍያ ሊኖር ይችላል። በተለይ እንደኛ አይነት ታዳጊ ማህበረሰብ ብዙ መክፈል አይችልም። ስለዚህ ሪዝነብል የሆነ ኮስቶች የተለያየ የህክምና ቦታዎች ላይ ሊኖሩ ይችላሉ። እነዚህን ህክምናዎች ከማድረጋችሁ በፊት ማወቅ ያለባችሁ ነገሮች አሉ። የክፍያውን ሁኔታ እንደዚሁም ደግሞ በተለይ ከዚህ በፊት ያ ሐኪም ሰርቶ የሚያውቅ ከሆነ የሰራቸውን ኬዞች ብታውቁ በጣም ለእናንተ እጅግ ወሳኝ ነው። ምክንያቱም ሌሎች የጤና ችግሮችን እንዳይመጡባችሁ እንደዚሁም ደግሞ ለከፈላችሁት ህክምና ዋጋ ተመጣጣኝ የህክምና ሁኔታዎችን እንድታገኙ ይህን ነገር ያመቻችላችኋል። አለዛ ግን ምናልባት አንዳንድ የህክምና ዋጋዎች ወይም ደግሞ በጣም ቺፕ ወይም ደግሞ ርካሽ መሆናቸው እናንተ ጥሩ ነው ብላችሁ ልታስቡ ትችላላችሁ። ነገር ግን የምትፈልጉትን ለውጥ ለማምጣት ህክምናው የሚጠይቀው የራሱ ወጪዎች አሉ። ስለዚህ ተመጣጣኝ በሆነ ሁኔታ ውስጥ የህክምናውን ለማግኘት መሞከር ያስፈልጋል። እንደዚሁም ደግሞ የምትመርጡት ሰው በህክምናው ወይም ደግሞ በዘርፉ እውቀት እንዳለው ማረጋገጥ እጅግ አስፈላጊ ነው።